ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ ደህና ናችሁ ወይ? ዛሬ ደግሞ ፊቴን የምጠቀመው ስኪን ኬር አዲሱን ሩቲን ልነግራችሁ ነበር የመጣሁት። እንዴት ናችሁ ጋይስ? እንዴት ነው? አለን አሪፍ ነው ጋይስ። በጠየኳችሁ መሰረት ሰብስክራይብ እያደረጋችሁ ነው። በጣም አመሰግናችኋለሁ። ሰብስክራይብ ያደረጋችሁ እና እንደዚህ የምትመለከቱኝ ሰዎች ሰብስክራይብ ማድረጋችሁ ለእኔ በጣም ጥሩ እንደሆነ ስለምታውቁ ሰብስክራይብ እያደረጋችሁ ብትመለከቱ ብዬ ጠይቃችኋለሁ። ሁሌም ስለምታዩን ስለምትከታተሉኝና ስለምታበረታቱኝ አመሰግናችኋለሁ ጋይስ። ይሄ 6ኛ ቪዲዮችን ነው። እንደ ቪዲዮ እንትን አይደለም ማነስ አይደለም። በጣም በጥሩ ሁኔታ እያገዛችሁኝ ነው። አመሰግናችኋለሁ። ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ እንድታበረታቱኝ ስል በትህትና ጠይቃለሁ። ወዳችኋለሁ ጋይስ። እንግዲህ ዛሬ ፊቴን የተቀባሁት ድቅቅ ብሎ የተፈጨ ቡናና ማር ነው። በጣም ያለሰልሳል። በዛ ላይ ደግሞ ፊታችሁ ላይ ዳርክ ስፖት ካለ ያጠፋላችኋል እና እሱን ሁሌም እንደዚህ በስሱ ቀስ እያደረጋችሁ ብትቀቡት ይመረጣል። ፊታችሁ ላይ ከ5 እስከ 7 ደቂቃ አቆዩትና ከዛ ታጠቡት፣ ሳይደርቅ በፊት ማለት ነው። ከዛ ፊታችሁን ላይ የሚያመጣውን ለውጥ ታዩታላችሁ። አመሰግናለሁ ጋይስ፣ ወዳችኋለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደርጋችሁ ጠብቁኝ። 5 ደቂቃ እስከ 7 ደቂቃ እንዳልኳችሁ ነው። ከዛ በኋላ እንደዚህ አድርገን በቀዝቃዛ ውሃ እንታጠባለን። ፊታችንን ከታጠብን በኋላ እንደዚህ ፍንትው ያለ እና ልስልስ ያለ ፊት ይኖረናል ጋይስ። ፊቴ እንዴት እንደለሰለሰ አያችሁት ጋይስ? እንዴት ጽድት እንዳለ እንደዚህ ፍንትው ያለና በብርሃን የተሞላ ፊት ከፈልጋችሁ ይሄን ስኪን ኬር ተጠቀሙት። እርግጠኛ ነኝ ትወዱታላችሁ ጋይስ። ከዛም ያው ሁልጊዜ የምንጠቀመውን የፊታችንን ቅባቶች እንቀባለን። አያችሁት ጋይስ እንዴት ቆንጆ እንደሆነልኝ እንደዚህ ፍንትው ያለው። ፏ ብለን እንደዚህ ቁርስ እንሰራለን። ለቁርስ የሚያስፈልጉን የተወሰኑ ግብአቶች አሉና እነሱን ሄደን ወተን እንገዛለን። ለጊዜው ውጪውን አላሳያችሁም ጋይስ፣ ገዝተን እንምጣ። ለማንኛውም የሚያስፈልጉት ከዛ አሳያችኋለሁ። ስቴይ ቲዩንድ። እየተከታተላችሁኝ ጋይስ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። እዚህ እንወጣለን ጋይስ። እንግዲህ እየሄድን ነው። አዘጋጃችሁን አሳያችኋለሁ። ወዳችኋለሁ ጋይስ። ከገበያ ተመልሰናል። የሚያስፈልጉን ግብአቶች ገዝተናል። በመጀመሪያ የሚያስፈልገን የተከካ ባቄላ የተከካ ባቄላ ለፉል የሚሆን እሱን ላሳያችሁ ይመስላል ጋይስ። በደንብ ካጠብነው በኋላ እንቀቅለዋለን። የቀቀልነው የተከካ ባቄላ በቆንጆ ሁኔታ በስሎልናል ጋይስ። ይህንን ይመስላል። ይህን ምግብ ለማዘጋጀት የሚያስፈልጉን ግብአቶች ላሳያችሁ። ቀይ ሽንኩርት በደቃቁ የተከተፈ፣ ቲማቲም፣ ቃሪያ፣ ነጭ ሽንኩርት፣ ኦሊቭ ኦይል፣ ጨው፣ ሮዝማሪ ቅጠል የደረቀ፣ ቆንዶ በርበሬ፣ ቀይ ቃሪያ የደረቀና ኮረሪማ ናቸው። አሁን ደግሞ ወደ አዘጋጃጀቱ እንሄዳለን። ሽንኩርታችን እንደዚህ በቆንጆ ሁኔታ ከተጠበሰ በኋላ በደቃቁ የተከተፈውን ቲማቲም እንጨምራለን። ነጭ ሽንኩርቱንም በዛ አንድ ላይ ጥብስ እናደርገዋለን፣ እንደ ስጎ ማለት ነው። ትንሽ ጠበስ ካላችሁ በኋላ ቅድም የነገርኳችሁን ቅመማ ቅመሞች ተራ በተራ ትጨምራላችሁ።
ከጨው ውጪ ማለት ነው። ቅድም ያሳያችሁን ቀይ የደረቀ ቃሪያ እንጨምራለን። ቃሪያ በነገራችን ላይ ሲደርቅ በጣም ጣዕሙ ቴስቲ ነው የሚሆነው። እነዚህ ቅመማ ቅመሞቹን መጨመር ነው። እናንተ ደግሞ የምትወዱትን መጨመር ትችላላችሁ። መሰረታ የምታስሉታላችሁ በምርጫችሁ ነው የምትጨምሩት። እኔም ወደውን ነው የምጨምረው። እናንተ ደግሞ በምርጫችሁ መጨመር ትችላላችሁ። ከዛ ጥበስ እናደርገዋለን። አሁን በቆንጆ ሁኔታ እየበሰለ ነው። ለከለር ከፈለጋችሁ ቲማቲም ድልት ማለት ትችላላችሁ፣ እንደ ምርጫችሁ። አያችሁ እንዴት እንደሚያምር ጋይስ! ዋው! እንደዚህ በቆንጆ ሁኔታ ሲበስል የቀቀልነውን የባቄላ ክክ እንጨምረዋለን ማለት ነው። አያችሁት ጋይስ እንዴት እንደሚጣፍጥ። አይ ቲንክ ይሄ ምግብ ከኢንዲያን ፉድ ጋር ይገናኛል ይመስለኛል። ስፓይሲዎቹ ይለያያሉ እንጂ እንደዚህ የሚያምር ምርጥ የሆነ ፉል አሰራር ነው። እንደዚህ በደንብ ካዋሃዳችሁት በኋላ ለተወሰነ ደቂቃ 3-4 ደቂቃ ታበስሉታላችሁ አብራችሁ እንዲዋሃድ። ከዛ እንደየፍላጎታችሁ ቅቤ መጨመር ትችላላችሁ። የገበታ ቅቤ፣ የሀበሻም ቅቤ ከፈለጋችሁ እናንተ የመረጣችሁትን ጨምራችሁ ከላዩ አረንጓዴ ቃሪያ ጣል ማለት ትችላላችሁ። ከዛ በሰል አድርጋችሁ ታወጡታላችሁ ማለት ነው ጋይስ። አሳያችኋለሁ። ለማንኛውም እየተከታተላችሁ ስለ ሁኔታ ተንተክትኳል ጋይስ። አሁን ደግሞ ወደ መቅመሱ እንሄዳለን። ዳዳን! ይህን የመሰለ ምርጥ ቁርስ አዘጋጅተናል ጋይስ። አያችሁት እንዴት እንደሚያምር። እዚህ ጋር ዳቦ አለ። እናንተ እንደየምርጫችሁ ከፈለጋችሁ እንቁላል ጠብሳችሁ ከዚህ ከጎኑ ጋር ማድረግ ትችላላችሁ። አቮካዶ። እኔ ለጊዜው ባዶውን ነው የፈለኩት መብላት። ስለዚህ ልቅመስና ላሳያችሁ። ይኸው ጋይስ ይህን የመሰለ ቁርስ ሰርተናል። በጣም የሚጣፍጥ ቁርስ ነው። እስቲ ልቅመሰው። በጣም ነው የሚጣፍጠው ጋይስ። እኔ ቀሪውን እበላለሁ። እናንተ ግን ላይክ፣ ኮመንት፣ ሼር፣ ሰብስክራይብ እያላችሁ ጠብቁ። በሚቀጥለው ቪዲዮ እስከምንገናኝ ወዳችኋለሁ። ባይ